ጤና ይስጥልኝ የእግር ኳስ ወዳጆች እንዴት አላችሁ? ሰላም ጎሳዬ ነኝ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩ። ፕሮግራሙን ከወደዳችሁት ደግሞ ላይክ እና ሼር እንድታደርጉ ይሁን። እናንተ ላይክ ባረጋችሁ ቁጥር ሌሎች የእግር ኳስ ወዳጆች ጋር ይደርሳልና ያንን እንድታደርጉ በትህትና ጠይቃችኋለሁ። ስለምትሰጡኝ ውድ ጊዜ እጅግ አድርጌ አመሰግናለሁ። በዚህ ፕሮግራም ስለ ኢጎ ኤኪቲኬ ለማንሳት ነው። እንግዲህ በሊቨርፑል ይሄ ተጫዋች አሁን በጣም በጥሩ ፎርም ላይ ነው የሚገኘው። ከክረምቱ ምርጥ ፈራሚዎች መካከል አንዱ ነው ማለት ይቻላል። ኢጎ ኤኪቲኬ የሊቨርፑል ቁጥር 1 አጥቂ ስለመሆኑ አሁን ምንም ጥያቄ ያለ አይመስልም። በብቃቱም የሊቨርፑል ተመራጭ ቀዳሚ እንዲሆንም አድርጎታልና ምናልባትም ግን በዚህ የውድድር ዘመን የሊቨርፑል አዳኝ ኢጎ ኤኪቲኬ ሆኖ የሚለውን አሁን ስለ ወደፊቱ ማንሳት ነው የሚያስፈልገው። ኢጎ ኤኪቲኬ እንግዲህ በሊቨርፑል እያሳየ ያለው ብቃት የቡድኑ ቁጥር 1 አጥቂ እንዲሆን ቡድኑ እርሱን እንዲመርጥ ያስገድደዋል ወይ ካልን በደንብ ያስገድደዋል። በዚህ ሰዓት ከሱ በላይ ጥሩ ፎርም ላይ ያለ ተጫዋች የለም ወይም ጥሩ አጥቂ የለም በሊቨርፑል። በዚህ የውድድር ዘመን የኢጎ ኤኪቲኬ ፎርም በጣም ግሩም ነው። ይህ ፈረንሳዊ በእንግሊዝ ፕሪሚየር ሊግ እንግዲህ ሊቨርፑልን ከተቀላቀለ ጊዜ ጀምሮ በአስደናቂ ብቃት ላይ ይገኛል። ሊጉን ለመልመድ እንኳ ያው ጊዜ አላጠፋም፣ ቶሎ ነው እየተላመደው እና ሊቨርፑል በክረምቱ የዝውውር መስኮት በርካታ ተጫዋቾችን ወደ ስብስቡ ቀላቅሏል። በተለያዩ ዲፓርትመንትስ ወይም ደግሞ በተለያዩ ቦታዎች ላይ የተጫዋቾች ዝውውር አድርጓል። አብዛኛው ፈራሚዎቹ ወይም ዝውውሮቹ እንደተጠበቁት ሳይሆኑ በክለቡ ዙሪያ ያሉትን ቅር አሰኝተዋል። ትልልቅ ፈራሚዎች ወይም ደግሞ በትልልቅ ገንዘብ የተዘዋወሩ ተጫዋቾች እንደመጠበቃቸው ፐርፎርም እያደረጉ ባለመሆናቸው በብዙዎች እየተተቹ እየተወቀሱም ነው። ደግሞም ተገቢ ነው ከወጣባቸውም ወጪ አንጻር። በእርግጥ ፍሎሪያን ቨርትስ እና ሚሎሽ ከርኬዝ የሆነ እድገት እያሳዩ ነው ከጨዋታ ጨዋታ። ግን እንደ ኢጎ ኤኪቲኬ ኮንሲስተንትሊ ፐርፎርም እያደረጉ ነው ወይ ካልን አይደለም፣ ከሱ በጣም የተለየ ነው። በተለይ በቅርብ ሳምንታት እድገት እያሳዩ እንዳሉ ተመልክተናል። ከወደ ጀርመን እንግዲህ ከቡንደስሊጋ ክለብ ባየር ሌቨርኩዘን ነው ወደ ፕሪሚየር ሊግ መጥቶ ሊቨርፑልን የተቀላቀለው። ቬርትስ በብዙ ተጠብቆ ነበረ። በሱና በሌሎቹ ላይ አሁንም ጥያቄ አለ። ግን በልዩነት አንድ ተጫዋች ማንሳት ካለብን ኢጎ ኤኪቲኬ ነው። እርሱም ያው ከጀርመን ቡንደስሊጋ ነው የመጣው። አይንትራ ፍራንክፎርት ይጫወት ነበረ። ሊቨርፑልን የተቀላቀለው ከዛ ክለብ ነው። እናም እጅግ በጣም ጥሩ የሚባል የውድድር ዘመንን እያሳለፈ ነው የሚገኘው። አሁን በሊቨርፑል በእያንዳንዱ ጨዋታ ላይ ያለውን ነገር ተመልክተናል። ግን ደግሞ በአንዳንድ ጨዋታዎች ሲቸገርም አይተነዋል እና እርሱም ላይ ጥርጣሬ፣ ጥያቄ እንዲነሳ አድርጎም የነበረባቸው አጋጣሚዎች ነበሩ። ቢሆንም ግን ክለቡ ከእርሱ ጋር ከተቀላቀሉት ቪርትስ እና የፕሪሚየር ሊግ ፕሩቭን ተጫዋች ከሆኑት ሁለቱ ሚሎስ ኬርኬዝ እና አሌክዛንደር ኢዛክ ጋር ሲነጻጸር በጣም በልዩነት በጥሩ መንገድ ፐርፎርም እያደረገ እንዳለ በእርግጠኝነት መናገር ይቻላል። ስለ ኢጎ ኤኪቲኬ በዚህ ሲዝን እስካሁን በሊቨርፑል ምርጡ ፐርፎርመር ማን ነው ካለን ኤኪቲኬ ነው የሚቀድመው። እሱን ነው በቀዳሚነት ማንሳት የምንችለው፣ ሌላ የለም። በቅርብ ሳምንታት እንኳን ሊቨርፑል ብራይተንን 2-0 ሲረታ ሁለቱንም ጎሎች ያስቆጠረው ኢጎ ኤኪቲኬ ነው እና በሁለት ተከታታይ የሊግ ጨዋታዎች 2 ጎሎችን በእያንዳንዱ ጨዋታ ማለት ነው። በነዛ ጨዋታዎች 2 ጎሎችን በማስቆጠር ቡድኑን እንግዲህ መሪ አድርጓል። በአንዱ ቡድኑ አሸናፊነቱን አሳልፎ ሰጥቷል። ከሊድስ ጋር የነበረውን ጨዋታ የምታስታውሱት ነው። 3-0 በሆነ ውጤት ተጠናቋል። በሁለተኛው ግን ከብራይተን ጋር በነበረው ጨዋታ ውጤት አስጠብቆ አሸንፎም እየወጣበት ነው። ከሊቨርፑል እንግዲህ በዚህ ወቅት ከሁሉም ድጋፍና አድናቆት የሞቀ የደመቀ የስቴዲየም አቀባበል የሚደረግለት አንድ ተጫዋች ካለ ኢጎ ኤኪቲኬ ነው። ሊቨርፑል በዚህ የውድድር ዘመን በፐርፎርመንስ ቢወርድ በውጤቶች እየታገዘ ከወጣባቸው የመጀመሪያ ሳምንታት ጨዋታዎች በኋላ ብዙ ዝቅታ አይቷል ይሄ ቡድን። ከዚያ ደግሞ በቡድኑ በአጠቃላይ ከነበረው የፐርፎርመንስ እና ደግሞ የውጤት ቀውስ ከዛ በኋላ ብዙ ነገር ተመልክተናል። ነገር ግን
ከውጤቱና ከፐርፎርማንሱ መራቁን ባለፈ ደግሞ ሌላ ርዕስም ሰምተናል። በሊቨርፑል በኩል ሞሐመድ ሳላህና አሰልጣኝ አርነ ስሎት የገቡበት እሱ ሞሳላ በሰጠው አስተያየት ምክንያት ብዙ ርዕስ ተነስቶ ነበር። በተለይ በቅርብ ሳምንታት የሞሳላ አስተያየት ርዕሶችን ዶሚኔት አድርጓል። ታዲያ ከዚህ ሁሉ በኋላ ለአርነ ስሎትና በአጠቃላይ ለቡድኑ ጥቂት መነቃቃት፣ እንደገና መነሳት፣ ማንሰራራት ካለ ምክንያቱ በጣም ጥሩ ፎርም ላይ ያለው ወይም እዛ ላይ የሚገኘው ኢጎ ኤኪቲኬ ነው። በቀጣይ ሳምንታትም ይሄ እንደሚሆን ይጠበቃል። አሁን ካለው ፎርም በመነሳት ሳላ በአፍኮን ከኢጅፕት ብሔራዊ ቡድን ጋር ጊዜ ይኖረዋል። በብሔራዊ ቡድን ግዳጅ ይያዛል። በሊቨርፑል የማጥቃት ኃይል የሚያደርገው ጥሩ ሆኖ የሚቀጥለው ኤኪቲኬ እንደሚሆንም ይጠበቃል። እንግዲህ ይሄ ተጫዋች በዝውውሩ 79 ሚሊዮን ፓውንድ ወጥቶበታል። ታዲያ ከመጣ ጊዜ ጀምሮ በተሰለፈባቸው ጨዋታዎች ጎል ባያስቆጥር ታታሪነቱ ግን አብሮት ነበረ። ሁልጊዜም ያንን እንመለከታለን። በተከታታይ ሳምንታት ያደረገው ደግሞ በልዩነት የሚነሳ ነው። ሊቨርፑል መሪነቱን አሳልፎ ሲሰጥ እንግዳ አይደለም፣ በተለይ በዚህ የውድድር ዘመን። ነገር ግን ጨዋታዎችን አሸንፎ ይወጣ ነበር። በተለይ በመጀመሪያ 5 ሳምንታት አካባቢ ያንን ተመልክተን ነበረ። ጨዋታዎችን ይመራል፣ ተጋጣሚዎቹ እንደገና ወደ ጨዋታው ይመለሳሉ፣ ወደ አቻነት ይመጣሉ። ግን በመጨረሻም ሊቨርፑል አሸንፎ ይወጣ ነበር። በደካማ ፐርፎርማንስ ቢገለጥም ግን ውጤቶችን ይዞ ይወጣ ስለነበረ ፐርፎርማንሱ በዛ ተደብቆ ተመልክተነዋል። ከዚህ ሁሉ በኋላ ደግሞ በነዛ የተሸነፈባቸውን የዝቅታ ጊዜያት ከማሳለፍ በኋላ በሊድሱ ጨዋታ የተከላካይ ስህተት ተጨምሮበት 3-3 በሆነ አቻ ውጤት አጠናቆ 2 ነጥቦችንም ጥሏል። ከዚያ ግን ከብራይተኑ ጨዋታ የተለየ ነገር ተመልክተናል። እዚህ ጨዋታ ላይ ሊቨርፑል እንግዲህ የ2-0 መሪነት አድቫንቴጅ በሊቨርፑል ጥቅም ላይ ሲውል ተመልክተናል። ያንን አስጠብቆ መውጣት ችሏል። በዚህ ጨዋታ በደጋፊ የተሞገሰው የተወደሰውም ደግሞ የሚገባው ኢጎ ኤኪቲኬ ነው። 2 ጎሎች ያስቆጠረው ገና ከጅምሩ እንግዲህ ቁጥሮቹ በጣም አስደናቂ ናቸው። በእንግሊዝ ፕሪሚየር ሊግ በሊቨርፑል እንግዲህ በመጀመሪያ 10 የፕሪሚየር ሊግ ጨዋታዎቹ የበለጠ ጎል ያስቆጠረው ዳንኤል ስተሪጅ ነው 8 ጎሎች ላይ። ከእርሱ ቀጥሎ የሚመጣው ኢጎ ኤኪቲኬ ነው። 7 ጎሎችን አስቆጥረዋል በመጀመሪያ 10 የፕሪሚየር ሊግ ጨዋታዎቹ። ሳላህም 7 ነው ያለው። ከዛ በኋላ ሮቢ ፋውለር እና ሳዲዮ ማኔ ናቸው። ሁለቱም 6 ጎሎች ነው ያሏቸው እና በጣም በትንሽ የጨዋታ ቁጥር በርከት ያሉ ጎሎች ላይ የደረሰ ተጫዋች ነው። ሪካርዱ የተያዘው በዳንኤል ስተሪጅ በ8 ጎል ይሁን እንጂ ኢጎ ኤኪቲኬ 7 ጎል በማስቆጠር ከሞሳላ ጋር ይተካከላል። ይሄ ቁጥር እንግዲህ ስለ ጥሩ አጀማመሩ ብዙ የሚነግረን ነው። በሁሉም ውድድሮች በ23 ጨዋታዎች 10 ጎሎችን አስቆጥሯል። ኤኪቲኬ እንግዲህ በፍጥነት ደብል ፊገር ላይ የደረሰ የመጀመሪያው ተጫዋችም ሆኗል። ከሳላም ፈጥኗል። እንግዲህ እነዚህ ቁጥሮች ብዙ ነገር ነው የሚነግሩን። ኤኪቲኬ ምህረት የለሽ አጥቂ ስለመሆኑ ያሳየባቸው ጨዋታዎች አሉ። 1.90 ሜትር ነው ይሄ ተጫዋች የሚረዝመው። ኤኪቲኬ እንግዲህ በዚህ ቁመቱ ያለው ቅልጥፍና በጣም ግሩም ነው። እንደውም የሚያስገርመኝ ይሄ ነው አንደኛው ነገር። ቁመቱ በጣም ረጅም ነው። 1.90 ሜትር በጣም ረጅም የሚባል ነው። ግን በዚህ ቁመቱ ያለው ቅልጥፍና በጣም የሚደንቅ ነው። ልክ አጫጭር ቴክኒካል ተጫዋቾች ላይ እንደምናየው አይነት ቅልጥፍና ነው እዚህ ተጫዋች ላይ የምንመለከተው። ቴክኒካል ስትራይከር ነው በቴክኒክም ቢሆን። ስለዚህ ተጫዋች ብዙ ማለት ይቻላል። ኃይለኛ ሩጫዎችንም የሚያደርግ የድሪብል ፍሌር ያለውም ነው። ለማየት የምንፈልገው አይነት በሊንክአፕ ፕሌይ የምንመለከተው ሁለገብም አጥቂ ነው። ኢጎ ኤኪቲኬ እድሎችን ይፈጥራል። ለሆልድ አፕ ፕሌይ በጣም የተመቸ ነው። የመሀል አጥቂ ፊዚክ ይዞ ዊንገር የሚመስልም ነው። ኳስን ለመከላከል እንግዲህ ሰውነቱን በደንብ ይጠቀማል። ኳስ ተጋጣሚዎች እንዳይነጥቁት ኳስን የሚሸፍንበት መንገድ፣ ለኳስ ሺልድ የሚሆንበትን መንገድ እሱም በብዙ ተመልክተናል። ይሄን ፊዚክ ይሄን ቁመቱን ጥንካሬውን በደንብ እየተጠቀመበት እንዳለ አስተውለናል እና ያንን ያደርጋል። የተጋጣሚ ተከላካዮችን ለማሸነፍ የሚገርም ፍጥነት አለው። ደግሞ አክሰለሬትም ያደርጋል። ፈጣን እንቅስቃሴዎችን ያደርጋል። አቅጣጫም ይቀይራል። አንዳንድ ተጫዋቾች ወይ ስፒድ ነው የሚኖራቸው፣ አክሰለሬሽን መጨመር አይችሉም። እሱ ግን ከኳስ ጋር አቅጣጫ መጨመር በፍጥነት ያንን የሚያደርገው ነው። አቅጣጫን መቀየር ይችላል እና በትራንዚሽንስ በጣም ስኬታማ የሆነ ተጫዋች ነው። ከመከላከል ወደ ማጥቃት ለሚደረግ ሽግግር ስሩቦል ከሪ ሲያደርግ የተለየ ተጫዋች ነው። ከአማካዮች ጋር ሊንክ ማድረግ
ስፔሶችን ለማግኘት በጥልቀት ድራፕ ማድረግ ካለበትም ያንን ሲያደርግ እንመለከተዋለን። ወይም ደግሞ ዋይድ ድሪፍት ሲያደርግም በብዙ አጋጣሚዎች ተመልክተነዋል። በየትኛውም ሁኔታ ግን ይሄ ተጫዋች ንቁና በጣም ቀልጣፋ ነው እና የሚፈጥራቸው እድሎች በጥራት ይለያዩ እንጂ አንዳንዶቹ ሎ ኳሊቲ፣ አንዳንዶቹ ሃይ ኳሊቲ ያላቸው ናቸው። እድል መፍጠሩ ግን አይቀርም እና በቡድን አጋሮቹ ለተፈጠሩ እድሎች ደግሞ ክሊኒካል ነው ይሄ ተጫዋች። አሰልጣኞች አንድ የሚደሰቱበት ነገር ቡድናቸው ጎል እያስቆጠረ እንኳን ባይሆን እድሉን መፍጠሩ በራሱ ደስተኛ የሚያደርጋቸው በዚህ ምክንያት ነው። ቶሎ ቶሎ እድል መፍጠር ካለ ወደ ክሊኒካል ወደ መሆንም ይመጣል ማለት ነው አንድ አጥቂ። እንደ ቡድን ደግሞ ካየ ነው ይሄ ቡድን በደንብ ክሬቲቭ ከሆነ እድሎችን መፍጠር ከቻለ ለአጥቂዎች ኳስ ማቅረብ ይችላል ማለት ነው እና በዚህ ምክንያት ደስተኛ ይሆናሉ። የእሱም እንደዚህ ነው። ኳሶች እድሎችን ይፈጥራል። ከዛም ባለፈ ደግሞ የተፈጠሩ እድሎችንም ይጨርሳል። ኤኪቲኬ አሁን ለራሱም ለቡድኑም ሲል የሚያደርገው በጣም ብዙ ነው። ለራሱ የጨዋታ ጊዜ ለማግኘት፣ ለቡድኑ ደግሞ ቡድኑ ያው ከእርሱ የሚጠብቀውን በማግኘት ካለበት ችግር እንዲወጣ፣ ወደ አሸናፊነት እንዲመለስ፣ ወደ ዋንጫ ተፎካካሪነት እንዲመጣም የሚያስችለው ነው እና በዝውውሩ እንግዲህ ሊቨርፑል በኢጎ ኤኪቲኬ አላበቃም። በክረምቱ የዝውውር መስኮት ሌላም ትኩረትን የሚስብ አስገራሚ ዝውውር ፈጽሟል። እንደውም ይሄኛው የብሪቲሽ የዝውውር ክብረ ወሰንንም የሰበረ ነው። የአሌክዛንደር ኢዛክ ዝውውር በ125 ሚሊዮን ፓውንድ የተፈጸመ ነው። ታዲያ በቡድኑ 2 ኤሊት 9 ቁጥሮች ተገኙ ማለት ነው። እንግዲህ ኢጎ ኤኪቲኬ ላይ አሌክዛንደር ኢዛክን መጨመር አፈራርቆ የማጫወት ቅንጦት የሚሰጥ ነው። እንደዚህ ያሉ አጥቂዎች በአንድ ቡድን ሲገኙ ተጫዋቾች እንዲያርፉ የሚረዳ ነው። አርነ ስሎት የጨዋታ ጊዜዎቻቸውን በደንብ ማኔጅ ማድረግ ከቻሉ ደግሞ እነዚህ ሁለት ተጫዋቾች በአንድ ላይ በስብስባቸው መያዝ እጅግ መታደል ነው እና እነዚህ ተጫዋቾች እንግዲህ ያው ሄፍቲ ፕራይስ ታግ ነው የነበራቸው። ይሄ በራሱ ግን የሚፈጥረው ጫና ቀላል አይደለም። መጠበቁን የበለጠ ከፍ ያደርገዋል። ኢዛክ በተጠበቀው መንገድ ፐርፎርም ስላለማድረጉ የቅድመ ውድድር ዘመን ዝግጅትን አብሮ አለመስራቱ እንደ ምክንያት ተነስቷል። አርነ ስሎትም ደጋግመው ብለውታል። እነዚህ ሁለት አጥቂዎች በቡድኑ የጨዋታ ጊዜን ይካፈላሉ። እስካሁንም የተመለከትነው እንደዛ ነው። ታዲያ ኢዛክ ወደ ቀደመ ብቃቱ እንዲመለስ በኒውካስል የገነባው ስምና ዝና በሊቨርፑል እንዲቀጥል የሊጉ ፕሩቭን ተጫዋች እንደመሆኑ አዳፕት ለማድረግ ብዙ ጊዜ እንደማያስፈልገው መገመቱ በጥሩ ብቃቱ እንዲቀጥል ለእርሱ ቅድሚያ በመስጠት ረዘም ላሉ ደቂቃዎች እንዲጫወት መፍቀድ በጥሩ ብቃት ላይ ያለውን ኤኪቲኬን ፎርሙን እንዳያሳጣው ስጋትም አለ። ቶሎ ወደ ጨዋታ እንዲመለስ በሚል ለኢዛክ ጊዜ የበለጠ ደቂቃዎችን መስጠት፣ ቅድሚያ ተሰላፊ ውስጥ ማስገባት፣ ጥሩ ፎርም ላይ ያለው ደግሞ ኢጎ ኤኪቲኬ ያንን ጥሩ ፎርም ሞመንተሙን እንዳያጣ የብዙዎች ስጋት ነበር። ኢዛክ እንግዲህ ሊቨርፑልን ከተቀላቀለ በኋላ የፊትነስ ሌቭሉን ቢልድ ማድረግ ነበረበት እና ኤኪቲኬ በቦታው የጨዋታ ደቂቃዎችን ሙሉ ድርሻ ነበረው። ኢዛክ በማይሰለፍባቸው በነዛ ጊዜያት በመጀመሪያ ጨዋታዎቹ በጣም አሪፍ ሞመንተም ላይ መገኘትም ችሎ ነበረ። ከዚያ ግን በቅጣት ኢዛክ ጨዋታ እንዲጀምር ሆነ። እንግዲህ እንደምታስታውሱት አንድ ጨዋታ ላይ ኢጎ ኤኪቲኬ በ2 ቢጫ ቅጣት ተጥሎበት ነበር ማሊያውን አውልቆ ደስታውን በመግለጹ እና በዛ ምክንያት በመጣ ቅጣት እሱ ወደ ተጠባባቂ ወንበር ወርዶ ያው በቅጣት ምክንያት ማለት ነው አሌክዛንደር ኢዛክ ጨዋታ እንዲጀምር ሆነ። ኤኪቲኬም በሌሎች ጨዋታዎች ጎል ሳያስቆጥር ወጣ። ከዛም በኋላ 3 ጨዋታዎችንም ብቻ ነው በቋሚነት የጀመረው። በዚህ ጊዜ ነው እንግዲህ ወደ ተጠባባቂ ወንበር በወረደ ጊዜ ነገሮች አስቸጋሪ የሆኑት። ኢዛክ የመጀመሪያ ምርጫ ቢሆንም በምርጥ ብቃቱ ላይ ለመገኘት ተቸገረ። ጎል ካለማስቆጠሩም በላይ በጨዋታዎች የኳስ ንክኪው ወይም ከኳስ ጋር የሚኖረው ንክኪ ከሱ የሚጠበቅ ወይም በእርሱ መጠን አልነበረም እና የመጀመሪያ የፕሪሚየር ሊግ ጎሉንም ባስቆጠረበት የዌስትሃሙ ጨዋታ በዛ ጨዋታ ላይ በሜዳ በቆየባቸው 67 ደቂቃዎች ኳስ የነካው 12 ጊዜ ብቻ ነው። ስለ አሌክዛንደር ኢዛክ ነው የምናወራው። በፕሪሚየር ሊጉ ፕሩቭን ስለሆነ ተጫዋች ነው። በሊቨርፑል ስላለ የብሪቲሽ ክብረ ወሰንን የዝውውር ክብረ ወሰንን ሰብሮ ስለመጣ ተጫዋች ነው ይሄ ሁሉና ከሰንደርላንድ ጋር በነበረውም ጨዋታ በተመሳሳይ ለዛውም እንደውም በዛኛው ጨዋታ ተጨማሪ ደቂቃዎችም ነበሩትና የቅድመ ውድድር ዘመን ዝግጅትን አብሮ አለመስራት
የሚያጎድለው ብዙ እንደሆነ በዚህ ተጫዋች ማንሳት ይቻላል። በተለይ ለክለቡ፣ ለቡድኑ፣ ለከባቢው አዲስ ለሆነ ተጫዋች ደግሞ ከዚህ የባሰም ነው። ግን አንዳንዶች እንደ ኢጎ ኤኪቲኬ ያለ ደግሞ ተጫዋች አዳፕት ለማድረግ ጊዜ አላጠፋም። እንደዚህ በፍጥነት ሲለምድ የምንመለከተዋለን። ለዚያ ነው እንግዲህ አሰልጣኞች ዝውውሮች በጊዜ ቢጠናቀቁላቸው የሚወዱት የሚመኙት። ዝውውሩ መፈጸሙ ካልቀረ የቅድመ ውድድር ዘመን ዝግጅት ሳይጀመር ቢሆን ይመርጣሉ፣ አብሮ የቅድመ ውድድር ዘመን ዝግጅት ለመስራት። ከዛ ደግሞ የቅድመ ውድድር ዘመን ዝግጅት ጨዋታዎች ይኖራሉ፣ ወይም ፍሬንድሊ ጨዋታዎች ላይ የተለያዩ ኤክስፐሪመንቶችን ለመስራትም ስለሚረዳቸው ያንን ይመርጣሉ። ኤኪቲኬ በየጨዋታው ያለው ኢንቮልቭመንት በጣም እያደገ ነው። ከጨዋታ በጨዋታ ከቡድን አጋሮቹ ጋር በደንብ እየተግባባ ያለ ይመስላል። እያንዳንዱ እንቅስቃሴዎቹ በጣም በምቾት የሚያደርጋቸው ናቸው። ኃይልና ፍጥነቱን በሚገባ ተጠቅሞ ጎሎችንም ሲያስቆጥር በብዙ አጋጣሚዎች ተመልክተናል። አሰልጣኝ አርነ ስሎት እንግዲህ ኤኪቲኬና ኢዛክን አንድ ላይ ያሰልፈዋል። በሁለት አጋጣሚዎች ነው ያንን ያደረጉት። በ4-4-2 የሚድፊልድ ዳይመንድ ይዘው ነው። የሲስተም እና ደግሞ የተጫዋቾችም ለውጥ ያስፈልጋል። በእርግጥ ይሄ የዳይመንድ ፎርሜሽን በ4-4-2 ማለት ነው መሀል ለመሀል ኦቨርሎድ ለመፍጠር ይረዳል። ፈጣን ሽግግሮችንም ለመቆጣጠር በጣም ወሳኝ ነው። ነገር ግን የአማካዮችንና ደግሞ የፉልባኮችን ከፍተኛ ወርክ ሬትም የሚጠይቅ ነው። አጥቂዎችም ሴንተር ባኮችን የተጋጣሚን ማለት ነው መያዝ ይኖርባቸዋል። ስፔስ ክሬት ማድረግ፣ ከ10 ቁጥሩና አማካዮች ጋር ሊንክ ማድረግ በብዙ ያስፈልጋልና ይሄ ብዙ ተግባቦት የሚያስፈልገው ነው። ሊቨርፑል እንደ ቡድን ኮምፓክት ዩኒት ነበረው በዚህ ሲስተም። ነገር ግን ሁለቱ አጥቂዎች አንዴም ኳስ አልተቀባበሉም። እርስ በርስ ፓስ ያደረጉት ኳስ አለመኖሩ ብዙዎችን አስገርሞ ነበረ በነዛ ጨዋታዎች ላይ። ግን ደግሞ አርነ ስሎት የሆነ የመግባባት ምልክት አይቻለው ሲሉ ነበር የተናገሩትና ሁለቱን በሁለት አጋጣሚዎች አንድ ላይ ያሰልፈውም ሞክረዋቸዋል። አርነ ስሎት እንግዲህ በሊቨርፑል ይሰሩልኛል ያሉትን ሁሉ እየሞከሩ ነው ያሉት። ከአዳዲስ ተጫዋቾች ጋር የሆነ የቡድን ውህደት ለማምጣት ጥረት እያደረጉ ነው። የሲስተም ይሁን የተጫዋቾች ለውጥ በማድረግ ውስጥ ምልክቶችንም እያዩ ነው። ለማጥቃት ኃይሉ እንግዲህ በቨርትስ እና ኤኪቲኬ መሀል ያለው መግባባትና መረዳዳት ወይም እርስ በርስ አንደርስታንድ መደራረግ የተሻለ ስሙዝ የሆነ ይመስላል። ኤኪቲኬ እንግዲህ ለሊቨርፑል በጣም ወሳኝ ነው። ጨዋታ በጀመረባቸው 10 የሊግ ጨዋታዎች 7ቱን ማሸነፍ አጋጣሚ አይደለም። ሊቨርፑል ኤኪቲኬን አሰልፎ ጨዋታ በጀመረባቸው 10 የሊግ ጨዋታዎቹ 7ቱን አሸንፏል። በኤኪቲኬ ምክንያት እንደሆነ ግልጽ ነው። አጋጣሚ አይደለም። መቼም 7 አጋጣሚዎች ሊኖሩ አይችሉም እና ኤኪቲኬ የሊጉን ኢንቴንሲቲ በፍጥነት ለምዷል። የአካል ብቃት ጥያቄ የለበትም። ከኳስ ጋር ይሁን ከኳስ ውጭ በምቾት እየተጫወተ ነው። የቴክኒክ ችሎታውንም እየተጠቀመ ነው። ፍጥነትና ቅልጥፍናውንም ቢሆን በሚገባ ከጨዋታዎች ጋር እያስማማ ነው። ጎሎችን እያስቆጠረ ነው። በሊቨርፑል የመጪ ሳምንታት ጨዋታዎች በሱ ዙሪያ ሮቴሽን ማሰብ በጎ ሀሳብ አይመስልም፣ ወይም ደግሞ ሙሉ ለሙሉ አያስፈልግም ማለት ይቻላል። በሊቨርፑል የፊት መስመር መመረጥ ቀዳሚ ቁጥር 1 መሆን እንዳለበት ኤኪቲኬ ራሱን በሚገባ አሳይቷል። ቢያንስ አሁን ይሄንን ማለት አያከራክርም። የሊቨርፑል ቁጥር 1 አጥቂ ኢጎ ኤኪቲኬ ነው። ስለ ወደፊቱስ ግን የሊቨርፑል አዳኝ ኢጎ ኤኪቲኬ ሆኖ የሚለው አሁንም ትልቅ ጥያቄ ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ፕሮግራሙን ከወደዳችሁት ደግሞ ላይክ እና ሼር እንድታደርጉ ይሁን። አስተያየት ቢኖራችሁ በአስተያየት መስጫ ሳጥን ውስጥ አስቀምጡልኝ። ሁሉንም እመለከታችኋለሁ። ስለሰጣችሁኝ ውድ ጊዜ እጅግ አድርጌ አመሰግናለሁ።